يقول الله عز وجل يا أيها الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة إلى الله እናንተ አማኞች ሆይ ራሳችሁንና ቤተሰቦቻችሁን ከእሳት ጠብቁ ይላል። መቀጣጣያዋ የሰው ልጆችና ድንጋይ መቀጣጣያዋ ከሆነችዋ የጀሃነም እሳት ራሳችሁንም ልጆቻችሁን ቤተሰቦቻችሁንም ጠብቁ ይላል። ወአህሊኩም ስለዚህ ልጅህን የዱንያ እሳት ለብለብ እንዲያደርገው እንዲያቃጥለው አንድ የሚመኝ ወላጅ አንድ እንኳን የራስህን ልጅ ቀርቶ የሰው ልጅ እንኳን ማንም ሰው በእሳት እንዲለበለብ አትፈልግም። የሆነ የተለኮሰ ስቶቭ ወይንም የሞቀ የጋለ ካውያ ምናምን ትናንሽ ልጆች ሳያውቁ ሊነኩ ሲሉ እንዴት ነው የምንሆነው? ቶሎ ፈጥነህ እጁን ትከለክለዋለህ እንዳያቃጥለው እንዳይለበልበው። ተሳስቶ እሳቱን ከነካው በቃ አብረህ ይነድሃል። የእሱ ህመም ይጋባብሃል። ታለቅሳለህ አብረህ ሐኪም ቤት ትወስዳለህ፣ ታሽጋለህ፣ መድኃኒት ትቀባለህ። እቺ የዱንያ እሳት የአኺራው እሳት ኢነ ናራኩም هذه ያሉ ረሱል አለይሂ ሰላቱ ሰላም እቺ የዱንያ እሳታችሁ እኮ ከአኺራው እሳት አንፃር 69 ጊዜ ወይንም 70 ጊዜ ኃይሏ ያነሰ ነው። የአኺራ እሳት يعني 70 ጊዜ በላይ እጥፍ ድርብ ነው የአኺራ እሳት። ለዱንያ እሳት ልጅህ እንዲነካው ትንሽ እንዲለበልበው ማትፈቅድ ከሆነ የአኺራ እሳት ወስፏን ኃይሏን መናገር መገመት የማይቻለው እሳት ልጅህ ሰተት ብሎ ሲገባ እንዴት ዝም ትለዋለህ? ስላላየው ነው ያንን እሳት ያንን አኺራ ስላላየው ነው። ታዲያ ልዩነታችን ምንድነው? እኛ ሙእሚኖችና ሌሎቹ እኮ እኛ በገይብ ማመናችን ነው። ከምናየው በላይ የአላህ ጀነት እንዳለ፣ የአላህ እሳት እንዳለ፣ ሲራጥ እንዳለ፣ ሚዛን እንዳለ፣ ሌሎችም አህዋል ወመዋቅፍ الآخرة دار الآخرة እንዳለ እርግጠኛ ነን። ምንም አይጨምርልንም። كما كان يقول بعض الصالحين يعني አኺራ ዛሬ እንደዚህ ቢገለጥ ቂያማ ዛሬ ቢቆም ባለኝ ኢማን ላይ ምንም አይጨምርልኝም። በቃ እርግጠኛ ከመሆኔ ነው። ስለዚህ እሳት አለ የእሳቱ ኃይል ምን ያለው ይሄን ያለው ነብዩ እንደነገሩን አለይሂ ሰላቱ ሰላም። ታዲያ ራስህንም ከእሳት ጠብቅ፣ ልጆችህንም ከእሳት ጠብቅ፣ ሚስትህንም ቤተሰብህንም ከእሳት ታደጋቸው።